የእንግሊዝ ፕሪሚየር ሊግ የዓመቱ ምርጥ እጩዎች ዛሬ ይፋ ተደርገዋል። 8 ተጫዋቾች ናቸው። አርሰናል 3 ተጫዋቾችን ሲያስመርጥ ከማንቸስተር ሲቲ 2 ሌሎች ደግሞ አንዳንድ ተጫዋቾችን ያስመረጡ ክለቦች አሉ። ማንቸስተር ዩናይትድ አንዱ ነው። በአምበሉ ብሩኖ ፈርናንዴሽ አማካይነት ያለፈው እንደምታውቁት እድል ካላቸው ተጫዋቾች መካከል አንደኛው ነው። 33 ጨዋታዎችን በዚህ ውድድር ዓመት አድርጓል። 17 አሸንፎ 9ን ባቻ ውጤት አጠናቆ 7 ተሸንፏል። ማንቸስተር ዩናይትድ በፕሪሚየር ሊግ እሱ ባለባቸው ጨዋታዎች 8 ጎሎችን አስቆጥሮ 19 ደግሞ ጎል የሆኑ ኳሶችን አቀብሏል። ማንቸስተር ዩናይትድ ወደ 3ኛ ደረጃ ከፍ ብሎ የሻምፒየንስ ሊግ ተሳትፎን እንዲያረጋግጥም ትልቅ መነሳሳትን በክለብ ውስጥ የፈጠረ ተጫዋች ነው። ቀጣይ በቴሪ ዳንኤል ኦንሪና ኬቪን ደ ብሩይነ የተያዘውን በአንድ የውድድር ዓመት 20 ጎል የሆኑ ኳሶችን የማቀበል ክብረ ወሰን የመስበርም የመጋራትም እድል አለው። 2 ጨዋታዎች ይቀራሉ። በእነዚህ 2 ጨዋታዎች አንድ ኳስ የሚያቀብል ከሆነ ይህንን ክብረ ወሰን ይጋራል። 2ና ከዛ በላይ ደግሞ ካቀበለም ይህንን ክብረ ወሰን ይሰብራል ማለት ነው። ይሄ በጣም ትልቅ ታሪክ ተደርጎ የሚመዘገብ ነው። ቴሪ ዳንኤል ኦንሪ ከ20 ዓመታት በፊት የሰራው ታሪክ ነው። ደግሞ ኬቪን ደ ብሩይነን የመሰለ በጣም አስደናቂ አማካይ ነው ይህንን ክብር የተጋራውና ብሩኖ ፈርናንዴሽም ይህንን ክብር የመጋራት ወይም ደግሞ ክብረ ወሰኑንም የመስበር እድል አለው። የመጋቢት ወር ኮከብ ተጫዋችም ተብሎ መመረጡ የሚታወስ ነው። በዛ ላይ ደግሞ በርካታ የሳምንቱ ምርጥ ተጫዋች የጨዋታዎቹ ማለት ነው ተጫዋች ሽልማትንም ማሸነፍ የቻለ የሳምንቱ ምርጥ ተጫዋች ሽልማትንም በብዛት ያሸነፈ ተጫዋች ነው። በእንግሊዝ ፕሪሚየር ሊግ ማንቸስተር ዩናይትድ ወጥ የሆነ አቋም ያሳየበት የውድድር ዓመት አይደለም። ብዙ ብሩኖ ፈርናንዴሽን ጨምሮ የተተቸባቸው ጊዜያቶች አሉ። ግን በተለይም የአሁኑ አሰልጣኝ ማይክል ካሪክ ወደ ዩናይትድ ካመራ በኋላ በጣም የሚያስደንቅ አቋም ነው እያሳየ የሚገኘው። ተገማች ከሆኑት መካከል አንደኛው ብሩኖ ፈርናንዴሽ ሆኗል። ሌላኛው ጋብሪኤል ማጋላይሽ ነው። በውድድር ዓመቱ 30 ጨዋታዎችን አድርጓል። 20 አሸንፏል፣ 6 አቻ ሲያጠናቅቅ አርሰናል በፕሪሚየር ሊግ ውስጥ ባለበት 4 ጨዋታዎችን ተሸንፏል። ተከላካይ ነው። 3 ጎሎችን አስቆጥሮ 4 ጎል የሆኑ ኳሶችን አቀብሏል። 16 ጨዋታዎች ላይ ጎል አልተቆጠረበትም አርሰናል ጋብሪኤል ማጋላይሽ ባለበት። ይህ አርሰናል የመሃል ተከላካይ በሁለቱም የሜዳ ክፍሎች በማጥቃቱም በመከላከሉም ማለት ነው አስተዋጽኦ በጣም ከፍተኛ እንደሆነ የሚያሳዩ ቁጥሮችን የተመለከት ነው። በተለይ ወሳኝ የሚባሉ ጨዋታዎች ላይም በሱ የጭንቅላት ጎሎች አርሰናል አሸንፎ ወጥቷል። በመከላከሉ ረገድ በጣም ጠንካራ የሚባል ነው። ምናልባት አርሰናል ከ22 ዓመታት በኋላ ይህንን ዋንጫ ከወሰደ ስማቸው ከፊት ከሚጠቀሱ ተጫዋቾች መካከል አንደኛው እርሱ ነው። ድርሻው እጅግ በጣም ከፍ ያለ ነው። በዚህ የውድድር ዓመት በሊጉ ዝቅተኛ የሆነ ጎል ነው አርሰናል እስካሁን የተቆጠረበት። 26 ጎሎች ብቻ ነው የተቆጠሩበት። ለዚህም ብራዚላዊ ተከላካይ ትልቅ ሚና ነበረው። በአጠቃላይ 88% የተሳካ ኳስ የማቀበል መቶኛ ያለው ሲሆን 2/3 ያህል የአንድ ለአንድ ግንኙነቶችን ፍልሚያዎችን ዱዌልስ የሚባሉትን አሸንፏል። ጋብሪኤል ማጋላይሽ ሌላኛው እዚህ እጩ ውስጥ የተካተተ ተጫዋች ሆኗል። ዴቪድ ራያ ከአርሰናል ሌላው እጩ ሆኖ የቀረበ ነው። 36 ጨዋታዎችን አድርጓል። 1 ጨዋታ ብቻ ነው በእንግሊዝ ፕሪሚየር ሊግ በዚህ ውድድር ዓመት ያመለጠው። 24 ጨዋታዎችን አሸንፎ 7ቱን ባቻ ውጤት አጠናቋል። 5ቱን ተሸንፏል። 18 ጨዋታዎች ላይ ግብ አልተቆጠረበትም። በዚህም ምክንያት ለ3ኛ ተከታታይ ጊዜ የወርቅ ጓንቱን መውሰዱን አረጋግጧል። በ18 ጨዋታዎች ግብ ሳያስደፍር የወጣ በጣም የሚያስገርም ግብ ጠባቂ ነውና ሚኬል አርቴታ ለሚመራው አርሰናል አሁን በደረጃ ሰንጠረዡ አንደኛ እንዲሆን የዚህ ተጫዋች በተለይም አንዳንድ ጨዋታዎች ላይ የመለሳቸው ኳሶች እጅግ በጣም ወሳኝ ናቸው። እያንዳንዱ ጨዋታ ላይ ወሳኝ የሆነ ወጥቷል። አንዳንድ ጨዋታዎችን ደግሞ አርሰናል ሙሉ 3 ነጥቦችን እንዲያገኝ ማድረግ የቻሉ ሴቮችን ያደረገው የወሩ ምርጥ ሴቭም በሚል ተመርጦለታል። አንድ ጊዜ ታህሳስ ወር ላይ ከብራይተን ጋር ሲጫወት ሚንቴ የመታትን አስደናቂ ኳስ የመለሰበት መንገድ የወሩ ምርጥ ሴቭ ተብሎ እንደተመረጠለት ይታወቃል። አሁን በርካቶች ግብ ጠባቂዎች ብዙ እድል ስለማይሰጣቸው ነው እንጂ ዴቪድ ራያ የዓመቱ ምርጥ ሊባል ይገባል፣ ቢያንስ በእጩነት ሊቀርብ ይገባል ሲሉ ነበረ። እጩ ሆኖ ቀርቧል። ግን ደግሞ ማሸነፍም ይገባዋል የሚሉ እንደዚሁ አሉ። ሌላኛው ዴክላን ራይስ ነው። 35 ጨዋታዎችን አድርጎ 23ቱን አሸንፎ 7ቱን ባቻ ውጤት አጠናቋል። 5 ጨዋታዎችን ከአርሰናል ጋር ተሸንፏል። 4 ጎሎችን አስቆጥሮ 5 ጎል የሆኑ ኳሶችን አቀብለዋል። ነገር ግን ዴክላን ራይስ ከነዚህ ቁጥሮችን በላይ የሆነ በጣም አስደናቂ ተጫዋች ነው። የአርሰናል የማጥቃቱን የመከላከሉን ሚዛን የሚጠብቅ ግሩም ተጫዋች ነው። 27 ዓመቱ ላይ ደርሷል። በ8 ቁጥር ሚና ብቻ ሳይሆን በተለያዩ ሚናዎች አርሰናልን እያገለገለ ያለበት የውድድር ዓመት ነው። በሁለገብነት እየተጫወተ ይገኛል። በተለይም ደግሞ ማርቲን ኦዴጋርድ በጉዳት ባልነበረባቸው ጨዋታዎች ላይ በሚገባ ኃላፊነቱን ሲወጣ ተመልክተናል። ስለዚህ ዴክላን ራይስ የዓመቱ ምርጥ የመባል እድል ያለው ሌላኛው ተጫዋች ነው። የብዙዎችም
ምርጫም ሆኖ ተመልክተናል። ልክ እንደ ብሩኖ ፈርናንዴሽ ሁሉ ምናልባት ብሩኖ ፈርናንዴሽና ዴክላን ራይስ እስከ መጨረሻ ሊፋለሙ ይችላሉ። ከአርሰናል የተመረጠ ሶስተኛው ተጫዋች ሆኗል። ሞርጋን ጊብስ ዋይት ከኖቲንግሃም ፎረስት እጩዎች ውስጥ ተካቷል። ይህ ተጫዋች 35 ጨዋታዎችን አድርጎ 11ዱን አሸንፏል። ኖቲንግሃም ፎረስት 9ን ባቻ ውጤት ሲያጠናቀቅ 15ቱን ተሸንፏል። 13 ጎሎችን አስቆጥሮ 4 ጎል የሆኑ ኳሶችን አቀብሏል። ሞርጋን ጊብስ ዋይትን በተመለከተ ከኖቲንግሃም ፎረስት ከዚህ የውድድር ዓመት አቋም ጋር ከቡድኑ ደረጃም ጋር መመልከት ይገባናል። ምክንያቱም እንደ አርሰናል እንደ ማንቸስተር ሲቲ እና እንደ ማንቸስተር ዩናይትድ እንደመሳሰሉ ቡድኖች ስላልሆነ ኖቲንግሃም ፎረስት በዚህ ቡድን ውስጥ ነው 13 ጎሎችን አስቆጥሮ 4 ጎል የሆኑ ኳሶችን የሰጠው። በአጠቃላይ በፕሪሚየር ሊጉ 17 ጎሎች ላይ የተሳተፈው ማለት ነው። ለተከታታይ ሁለተኛ ዓመት በእጩነት የቀረበው ጊብስ ዋይት ባለፈው የውድድር ዘመን ከፍተኛ ጎል አስቆጣሪ የነበረው የክለቡ ክሪስ ውድ ዘንድሮ ብዙ ጨዋታዎች አምልጠውታልና ዋነኛ የኖቲንግሃም ፎረስት የማጥቂያ መሳሪያ ሆኖ ተመልክተናል። ኖቲንግሃም ፎረስትንም በአምበልነት እየመራ ይገኛል። በሚያዝያ ወር ባሳየው ድንቅ ብቃትም በ3 ጨዋታዎች ብቻ 4 ጎሎችን አስቆጥሮ 1 ጎል የሆነ ኳስን አቀብሏልና የወሩ ምርጥ ተብሎም ተሸልሟል። እንደምታውቁት የመጀመሪያ ጊዜውም ነበረ። ኤርሊንግ ብራውት ሆላንድ ከማንቸስተር ሲቲ ከፍተኛ ጎል አስቆጣሪነትን ይዞ ለማጠናቀቅ ከጫፍ የደረሰ ተጫዋች ነው። 26 ጎሎችን አስቆጥሯል። 8 ጎል የሆኑ ኳሶችንም አቀብሏል። በአጠቃላይ በዚህ የውድድር ዓመት ብቻ 34 ጎሎች ላይ ተሳትፏል። በ34 ጨዋታዎች በአማካይ በአንድ ጨዋታ ጎል ወይም ጎል የሆነ ኳስ ያቀብላል ማለት ነው። 21 ጨዋታዎችን አሸንፏል። በፕሪሚየር ሊጉም ሁለተኛ ደረጃ ላይ ነው የሚገኘው። ማንቸስተር ሲቲ ሶስተኛ ጊዜ የወርቅ ጫማውን ለመውሰድ ተቃርቧል ማለት ነው። በተለይም የውድድር ዓመቱ ሲጀመር በ7 ጨዋታዎች 9 ጎሎችን አስቆጥሮ እንደነበረ ይታወቃል። መሀል ላይ ጠፋ ብሎ ነበረ ከአቋም መውረድ ከማንቸስተር ሲቲ ማጫወት አንጻር የዶኩም አቋም መውረድ ይህም ተጫዋች አብሮ አቋሙ እንዲወርድ አድርጎ ነበረ። ግን ደግሞ ተመልሶ አሁን ጎሎችን እያስቆጠረ ከፍተኛ ጎል አስቆጣሪም ሆኖ ለመጨረስ ተቃርቧል። በ111 ጨዋታዎች ብቻ በእንግሊዝ ፕሪሚየር ሊግ 100 ጎሎች ላይ የደረሰ ፈጣኑ ተጫዋችም ሆኗል። በጣም የሚያስገርም አቋም ነው ያሳየው። ከነሐሴ መጨረሻ እስከ ጥቅምት አጋማሽ ባሉት 12 ተከታታይ ጨዋታዎች በሁሉም ውድድሮች 22 ጎሎችን የሚያስቆጥረበት የውድድር ዓመት ነው። አንቷን ሴሜኞ ከማንቸስተር ሲቲ ሌላኛው የተካተተ ተጫዋች ነው። በሁለት ክለቦች ነው ያሳለፈው የመጀመሪያውን የውድድር አጋማሽ በቦርማውዝ፣ ቀጥሎ ደግሞ በማንቸስተር ሲቲ ነው እየተጫወተ የሚገኘው። 16 ጎሎችን አስቆጥሮ 4 ጎል የሆኑ ኳሶችን አቀብሏል። በአጠቃላይ 20 ጎሎች ላይ ተሳትፏል። ማንቸስተር ሲቲ አሁን ሁለተኛ ደረጃ ላይ ላለበት እድገት ትልቅ አስተዋጽኦ አድርጓል። ምክንያቱም አርሰናል የሆነ ሰዓት ላይ በደንብ ማንቸስተር ሲቲን በልጦ ዋንጫውን አስቀድሞ ያረጋግጣል ሲባል ነበረ። ግን የአንቷን ሴሜኞ አስደናቂ ጎሎች ማንቸስተር ሲቲ ከአርሰናል ጋር እስከ መጨረሻ እንዲፎካከሩ አድርገዋል። ያለፉት ጨዋታዎች ላይ በተወሰነ መልኩ ደብዘዝ ቢልም ግን ከሁለተኛው የውድድር አጋማሽ ጀምሮ ወደ ማንቸስተር ሲቲ ከፈረመበት እና የመጀመሪያውን ጨዋታ ጀምሮ በጣም ያስደንቅ አቋም ነው ያሳየው። በየካቲት ወር በ5 የፕሪሚየር ሊግ ጨዋታዎች 3 ጎሎችን አስቆጥሮ 1 ጎል የሆነ ኳስን በማቀበል የወሩ ምርጥ ተብሎ መመረጡም የሚታወስ ነው። የመጨረሻው ኢጎር ቲያጎ ነው ከብሬንትፎርድ። እንደምታስታውሱት አምና ነው ለብሬንትፎርድ የፈረመው፣ ግን በጉዳት ምክንያት ክለቡን አላገለገለም። ዘንድሮ 22 ጎሎችን አስቆጥሯል። 1 ጎል የሆነ ኳስ አመቻችቶ አቀብሏል። ክለቡ በሚቀጥለው ዓመት በአውሮፓ መድረክ ለመሳተፍ እየተፋለመ ይገኛልና ለዛ ትልቅ አስተዋጽኦ አድርጓል። ብሬንትፎርድ 14 ጨዋታዎችን ያሸነፈው። እንደ ብሬንትፎርድ ላለ ቡድን 14 ጨዋታዎችን ማሸነፍ ይሄ እጅግ በጣም የሚያስገርም ነውና በአንድ የውድድር ዓመት በርካታ ጎሎችን ያስቆጠረም ብራዚላዊ ተጫዋች ሆኗል። ከነዚህ ተጫዋቾች መካከል ማን አሸናፊ ማን ተሸላሚ ሊሆን ይችላል? ኮሜንት ላይ አስፍሩ። የዓመቱ ምርጥ አሰልጣኝ እጩዎችም ኬዝ አንድሪውስ ከብሬንትፎርድ፣ ሚኬል አርቴታ የአርሰናሉ፣ ማይክል ካሪክ፣ ፔፕ ጋርዲዮላ፣ ኤራዮላ እና እንደዚሁም ዘንድሮ ሰንደርላንድን አሪፍ ደረጃ ላይ ያደረሱት ሊብሪ እንደዚሁ ተመርጠዋል ማለት ነው። አሪፍ አሰልጣኝ ናቸው። የዓመቱ ምርጥ ወጣት ተጫዋች ዝርዝር ውስጥ ደግሞ እጩዎች ውስጥ ማለት ነው ሪያን ሼርኪ፣ ማቲያስ ፈርናንዴስ የዌስትሃም ዩናይትዱ፣ በማንቸስተር ዩናይትድ በፓሪስ ሰን ጀርማን ጨምሮ በትልልቅ ክለቦች የሚፈልግ ተጫዋች፣ ሌዊስ ሆል ከኒውካስል ዩናይትድ አስደናቂ ውድድር ዓመት አሳልፏል። ካዮዴ ከብሬንትፎርድ በተመሳሳይ ሌላኛው አስደናቂ የብሬንትፎርድ ተጫዋች ነው። ክሩፒ በበርካታ ትልልቅ ክለቦች የሚፈለገው ወጣቱ ተጫዋች ዘንድሮ ከ10 በላይ ጎሎችን አስቆጥሯል። ከቦርማውዝ ጋር ኮቢ ሜኑም የተሰጠውን እድል በሚገባ መጠቀም ችሏል። ኒኮ ኦርሌና አሌክስ ስኮት ይሄም የቦርማውዙ ተጫዋች ነው። እነዚህ ተካተዋል።